እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው? እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል። እንዲህ ያለ ጊዜ ብዙ ሰው ደወለልኝ። ቴዲ ምንድን ነው ፍቅሩ አበጠኝ? ግን አይታው ፍቅሩ አበጠ እኮ በህይወቱ ለመጨረሻ ጊዜ ያደረገው 2 ራኒ ጁስ አድርስ ነው የተባለው። ከዚህ ውጪ ከእርዳታ ጋር ምንም የሚያያይዘው ነገር የለውም። ልጅ አይተው ወዞ አስታውቅም እንዴ 2 ራኒ ጁስ ነው ያደረሰው። 2 ራኒ ጁስ ያደረሰ ልጅ ራኒ ጁስ ከሚገነባ ገንዘብ ከዘረፉ ጋር እንዴት አረቲ ምና ፍቅሩን አየነው፣ አገላብጠን አየነው። እውነት ነው ፍቅሩ ምስኪን ነው። ስለዚህ ፍቅሩን በይፋ ሰርዘነዋል። ነውር ነው ፍቅሩን እዚህ ውስጥ አስገብቶ ከእርዳታ ጋር የሚያገናኘው አንድ ነገር ብቻ 2 ራኒ ጁስ ነው አድርስ የተባለውን በቃ ያደረሰው፣ ሌላ ነገር የለውም ልጁ። ምስኪን ነው፣ የሚታወቅ ነገር ነው። ቢበላ ምናምን እንደ ሌሎች ቢበላ ምናምን እንደዚህ አይሆንም ነበር ታውቃላችሁና መኪና ምናምን ይቀየር ነው እንደቆዝ ምናምን